Hello everybody! Sorry. Georgine, what are we going to talk about today? Sex. We got our tea, we got no snacks because I didn't go grocery shopping. አስቤዛ ላረጋ አልሄድኩም። ኡፕስ ላይ ተረሳው። ያሉኝ ስናኮች በሙሉ የፍስክ ናቸው። ቾኮሌት፣ ቋንጣ ምናምን ሰው መቅረብ አይችሉም። honestly ምን ራሱ እንደሆነ ቢዚ እንደዚህ የሚያደርገኝ አላውቅም። I hate my phone. I'm done. I'm tired. I'm drained. I'm drained, guys. Like inbox cinema balayo. ባለፈው Q&A ላይ ትዝ ይላችሁ እንደሆነ ስለ ሁካፕ ካልቸር እና ስለ ፒዩሪቲ ካልቸር በሆነ ጥያቄ ምክንያት አንስተናው ነበር። So this week ስለሱ ቪዲዮ ሰራለሁ ብዬ ፕሮሚስ ገብቼ ነበረ። ስለሱ ኤክስፓንድ እናደርጋለን ማለት ነው። So technically we're not only talking about sex. We're not talking about sex. I was joking. ግን ያው ሴክስን የሚነካ ቶፒክ ነው። So ለማታውቁ ሁካፕ ካልቸር እና ፒዩሪቲ ካልቸር የሚባል ነገር አለ። ፒዩሪቲ ካልቸር ማለት በቃ የክብረ ንጽህና ቤዚክሊ የክብረ ንጽህና ባህል ነው። ሁካፕ ካልቸር ደግሞ ካዥዋል ሴክስ፣ ይሄ ዝም ብሎ ከማንም ጋር ሄዶ ሴክስ ማድረግ ያንን የሚያበረታታ ባህል ነው ባጭሩ ማለት ነው በአማርኛ ስንገልጸው። በዓለም ዙሪያ ያሉ እነዚህ ነገሮች እኔ ኖርማሊ ማስባቸው ሴክስ ሁለት ኤክስትሪም አቲቲዩዶች አድርጌ ነው የማያቸው። ይሄኛው ፒዩሪቲ ካልቸርም እዛ ኤክስትሪም ይሄዳል፣ ሁካፕ ካልቸርም እዛ ኤክስትሪም ይሄዳል እና በዚህ በሁለት ኤክስትሪም መሃል ሁሌም የሚጎዱት፣ ሁሌም የሚጨቆኑት፣ ሁሌም አደጋ ላይ የሚወድቁት ሴቶች ናቸው። ለዛ ነው እነዚህን ነገሮች አለያይተንም አንድ ላይ አድርገንም እናይና ባጭሩ እንዳስስና ከዛ በኋላ እንዴት ራሳችንን በሁለቱም ሳይድ ካሉት አደጋዎች መጠበቅ እንችላለን የሚለውን ነገር ብሪፍሊ አውርተንበት እንለያያለን ማለት ነው። ፒዩሪቲ ካልቸር ቨርሰስ ሁካፕ ካልቸር ምን ማለት ነው? ፒዩሪቲ ካልቸር የምንለው በብዛት ኢትዮጵያ ውስጥ ይገኛል። ለምሳሌ በብዛት አረብ ሀገራት ላይ ይገኛል። እንደ ሳውዲ አረቢያ፣ አፍጋኒስታን፣ ኢራን የምንላቸው ሀገራት ላይ በደንብ ይገኛል። አይ ቲንክ ፓኪስታን፣ ህንድ አለ ፒዩሪቲ ካልቸር። በብዛት ሰርድ ወርልድ ካንትሪ የምንላቸው ሀገሮች ላይ ይገኛል። ብዙም ስልጣኔ ብዙም እውቀት ያልገባበት ሀገሮች ላይ በብዛት ይገኛል ፒዩሪቲ ካልቸር ማለት ነው። ግን በኢትዮጵያ ኮንቴክስት እናውራና ኢትዮጵያ ውስጥ ፒዩሪቲ ካልቸር ምንድን ነው? እንደምታውቁት የኛ ሀገር ሃይማኖት የመሰረታት ሀገር ናት። የክርስትና ሃይማኖት አለ፣ የእስልምና ሃይማኖት አለ። ሁለቱም ሃይማኖቶች የሚደነግጉት ምንድን ነው? ከጋብቻ በፊት ወሲብን አይፈቅዱም፣ ይከለክላሉ። not only that even ተጋብቶ መፋታትና ከሌላ ሰው ጋር መጋባት ራሱ አክሴፕት የሚደረግ ነገር አይደለም። በቃ አንዲት ሴት ለአንድ ወንድ መወሰን አለባት የሚል ሜንታሊቲ ነው የሚያራምዱት። ያው እስልምናው ላይ ሌሎች ኤሌመንቶች አሉ። ለምሳሌ ሴቶችን ፋይናንሻሊ ሰፖርት ለማድረግ፣ ሴቶችን ፕሮቴክት ለማድረግ፣ ሴቶችን ድጋፍ ለመስጠት አንድ ወንድ አይ ቲንክ ሀብታም ከሆነና እኩል እነዛን ሴቶች ማፍቀር መውደድ እና መንከባከብ ከቻለ አይ ቲንክ እስከ 4 እስከ 5 ሚስት ይፈቀድለታል ይመስለኛል። እሱ ዲፕ ውስጥ አልገባም፣ እኔም አንደርስታንድ የማደርገው ነገር ስላልሆነ። ግን እነዚህ ሃይማኖቶች ፕሮሞት የሚያደርጉት ይሄንን ነው። በአጠቃላይ ከትዳር በፊት ከጋብቻ በፊት ወሲብ መፈጸም በፍጹም አይፈቅዱም። እንደዚህ ስትሰሙት ደስ የሚል ነገር ነው፣ አሪፍ ነገር ነው። ከአንድ ሰው ጋር ተወስኖ መኖር፣ ከአንድ ሰው ጋር ብቻ ሴክስ አድርጎ መኖር፣ በትዳር ፕሮቴክት ተደርጎ፣ በኮሚትመንት ፕሮቴክት ተደርጎ፣ በፍቅር በቃል ፕሮቴክት ተደርጎ የሴክስ ህይወትን ማጣጣም
በጣም አሪፍ ነገር ነው ቆንጆ ነገር ነው ግን ኢን ሪያሊቲ ያ ነገር ነው ወይ ሀፕን እያደረገ ያለው ፒዩሪቲ ካልቸር ያንን ነው ወይ የሰጠን ብላችሁ ስትጠይቁ ነው አይደለም ትልቁ ችግር ምንድነው በመጀመሪያ ደረጃ ከትዳር በፊት ወሲብ መፈጸም አይቻልም የተባለው ነገር ሰዎች ወደ ትዳር እንዲቸኩሉ ይገፋፋቸዋል ሴክስ ለማድረግ ብለው ማለት ነው ትልቁ ኢሹ ሳይሆን አንደኛው ኢሹ ያ ነው ትዳር ካልፈጸማችሁ ባል ካላገባችሁ ሴክስ የማይፈቀድ ከሆነ ሴክሱን ለማድረግ ሴክሱን ኢንጆይ ለማድረግ ብላችሁ ትዳር ውስጥ ገባላችሁ ቸኩላችሁ ማለት ነው not only that በኢትዮጵያ ሀገር ኮንቴክስት ስናየው ሴቶች ህፃናት ተድረው እንዲደፈሩ ነው የተደረጉት አዎ ከጋብቻ በፊት ሴክስ አለመጀመር በጣም ጥሩ ነገር ነው ግን በስንት ዓመታቸው ነው ሴቶች እየተዳሩ ያሉት ብላችሁ ያንን ደግሞ ስታዩ ሴቶች በ12 ዓመት በ13 ዓመት በ14 ዓመት በ15 ዓመት በ16 በ17 ዓመት ከ18 ዓመት በታች በሳይንሱ ደግሞ ጭንቅላታቸው ዴቨሎፕ አድርጎ ሳይጨርስ ከ25 ዓመት በታች ወደ ትዳር እንዲገቡ ይደረጋል ማለት ነው ኢቭን አሁን ያለ እድሜ ጋብቻን ለምሳሌ ባለፈው ሰሞን በመንቃወም ሰዓት ያ ሰውዬ እንደዛ ብሎ ከተናገረ በኋላ ሴት ልጅ በ15 ዓመቷ መዳር አለባት ብሎ ከተናገረ በኋላ ቻሌንጅ ስናደርግ ትዝ ይላችሁ እንደሆነ በጣም ብዙ ሰዎች ወደ ሚዲያው መጥተው ምንድነው ያሉት እንዴ በ15 ዓመቷ ዝሙት ውስጥ ከምትገባ ከማንም ወንድ ጋር እየሄደች ከምትተኛ ተድራ ሴክስ ብትጀምር ይሻላል አይነት መልስ ነው ስናስተናግድ የነበረው ሴቶች ዝሙት ውስጥ እንዳይገቡ ማመንዘር ውስጥ እንዳይገቡ ማለትም ከተለያዩ ወንዶች ጋር ሴክስ እንዳያረጉ ተብሎ በልጅነታቸው መዳራቸውን እንደ መፍትሄ የሚያስቡ ሰዎች አሉ ይሄን ባህል እንደ መፍትሄ ያየዋል ይሄንን ጉዳይ ማለት ነው ከዛ ደግሞ የሴትን ልጅ ዋጋ የሴትነቷን ዋጋ የሰውነቷን ዋጋ ከድንግልናዋ ጋር ማያያዝ ሴት ልጅ ድንግል ካልሆነች ፈላጊ የላትም ሴት ልጅ ድንግል ካልሆነች በምትጋባ ባገባችው ቀን ደሟ ካልደማ ጥሩ ሚስት አይደለም የተገባችው እንደቆሸሸች ዋጋዋን እንዳጣች እንደረከሰ ዕቃ ኮንሲደር ትደረጋለች ሴት ልጅ ድንግል ካልሆነች ማለት ነው እና በጣም ያሳዝናል ምክንያቱም ሴት ኢቭን ድንግል ሆና ራሱ ለምሳሌ ላትደማ ትችላለች ሳይንሱ ያንን ይነግረናል በጣም ብዙ ቁጥር ያላቸው ሴቶች ስፔሻሊ የጉልበት ስራ ሲሰሩ ካደጉ ስፖርት ሲሰሩ ካደጉ ረጅም መንገዶችን በእግራቸው የሚሄዱ ከሆነ ፈረስ የሚጋልቡ ከሆነ ሳይክል የሚነዱ ከሆነ እንደዚህ ፊዚካሊ መስላቸውን የማህፀናቸውን ጡንቻ የሚያንቀሳቀስ ስራዎችን እየሰሩ ካደጉ ላይደሙ ይችላሉ የመጀመሪያ ቀን ሴክስ ሲያደርጉ ማለት ነው እና ይሄ የሴትን ልጅ ዋጋ የሴትን ልጅ ማንነት የሴትን ልጅ ሴትነት ወርዷን ከድንግልና ጋር ያገናኘ ባህል ማለት ነው እቺ ሴት ልጅ አግብታ ደም ካልደማች በቃ ረከሰች ማለት ነው ኢቭን ሴክስ ራሱ አድርጋ አይደለም ግን በቃ ከዛ ከድንግልና ጋር ስላያያዘው ፒዩሪቲ ካልቸሩ በጣም ሜንታሊ ትልቅ ችግር ያመጣል not only that አንዳንድ ኢትዮጵያ ውስጥ ያሉ ባህሎች ባይ ዘ ዌይ ሴቷ የጋብቻ ቀን ካልደማች ባልየው በአርጩሜ ከዛፍ ላይ እንትን ብሎ እሾህ ያለው የኮሽም አርጩሜ ገንጥሎ ከዛፍ ላይ ሊገርፋት መብት ይሰጣል መገረፍ አለባት ከዛ ገርፏት ከፈለገ ትዳሩን ይቀጥልበት ሚስቱ አድርጎት ያቆያት ካልፈለገ ግን አውጥቶ ይጣላት ለቤተሰቦቿ ይመልስ ምናምን እንደዚህ አይነት ባህሎች ራሱ አሉ ሴት ልጅ የጋብቻ ቀን ካልደማች እንደዚህ አይነት ነገር እንዲፈጸምባት የሚፈቅዱ ይሄን ያክል ድረስ ኤክስትሪም የሚሄዱ የፒዩሪቲ ካልቸር ውጤቶች አሉ ሌላ ሞደስቲ እና አብስቴን ማድረግ ማለትም በቃ ሴት ልጅ ጨዋ ነች የምትባለው ስለ ሴክስ የማታስብ ከሆነ የሴክስ ስሜት ከሌላት እና በቃ ባሏ ሲፈልግ ብቻ ሰውነቷን አሳልፋ የምትሰጥ ከሆነ ነው ያንን አመለካከት ደግሞ ኤክስትሪም ወስደው የት ድረስ ለጥጠውታል ግርዛት ድረስ ለጥጠውታል ግርዛት ማለት ባይ ዘ ዌይ ሴክስ በመናደርግ ሰዓት ወሲብ በመፈጸም ሰዓት
ስሜት የሚሰጠንን ሊያስደስተን የሚችለውን አካላችንን ቂንጥር የሚባለውን አካላችንን በምላጭ ወይም በቢላ በስለት መቁረጥ ማለት ነው ግርዛት ማለት። አንዳንድ ወደ ሶማሊያ ክልል ምናምን ስትሄዱ ደግሞ ጭራሽ ምን ይደረጋል? ያ ይቆረጥና እንደገና የማህፀናችን በር ከንፈርና ከንፈር እንደዚህ ተይዞ ይሰፋል። ከዛ በኋላ የባል ተገኝቶ ስታገባ በምላጭ ትቀደዳለች ማለት ነው ያ የተሰፋው ነገር እና የዛ ቀን ሴክስ ታደርጋለች። ሶ ይሄ ፒዩሪቲ ካልቸር የምንለው ሞደስቲ የምንለውን ይሄ ጨዋነት የምንለውን ክብረ ንጽህና የምንለውን ንጹህ መሆን የምንለውን ከሴት ልጅ ሴክሹዋል ፍላጎት ጋር የወሲብ ፍላጎት ጋር እና የወሲብ የማድረግ ቴንደንሲ ጋር አያይዞት እቃ ትሰብራለች፣ እንደዚህ ትሆናለች እየተባለ ስሜት የሚሰጣትን አካሏን ገንጥሎ ቆርጦ እስከ መጣል ድረስ ሄዷል ማለት ነው። this extreme ሄዷል ፒዩሪቲ ካልቸር። እና በጣም የሚያሳዝነው ነገር ፒዩሪቲ ካልቸር አፕላይ የሚደረገው የዚህ ባህል አመለካከቶች የሚጫነው ሴቶች ላይ ብቻ ነው፣ ወንዶች ላይ አይደለም። ወንዶች እንደፈለጉ ማመንዘር ይችላሉ፣ እንደፈለጉ ከጋብቻ በፊት ወሲብ መፈጸም ይችላሉ፣ ድግላ ለመሆን ይችላሉ፣ ያዳ ይሄን ሁላ ነገር ማድረግ ይችላሉ። ሴቶችስ ስሜት የሚሰጣት አካል ተቆርጦ ይጣላል። ሴክስ እንዳታደርግ የማህፀን በሯ ይሰፋል። ባገባች ጊዜ ካልደማች በሾህ ትገረፋለች። ዋጋ የላትም፣ ባለጌ ነች፣ ሸርሙጣ ነች፣ ሸሌ ነች ተብላ ከቤት ትባረራለች። የወሲብ ፍላጎቷን በግልጽ መናገር አትችልም። የወሲብ ፍላጎት ራሱ እንዲኖራት ራሱ አይፈቀድም። የወሲብ ፍላጎት ካላት ባለጌ ነች። እንግዲህ ተፈጥሮ ነው፣ የወሲብ ፍላጎት ተፈጥሮ ነው ጋይስ። የሰው ልጅ እዚህ ምድር ላይ ተወልዶ ጎርምሶ እነዚህ ሆርሞናል ቼንጁን ካመጣ ከጎለመሰ በኋላ ካደገ በኋላ ሁላችንም ጋር ያለ ስሜት ነው። ወሲብ የማድረግ ፍላጎት፣ ወሲብ የመፈጸም ፍላጎት ሁላችንም ጋር ያለ ነገር ነው፣ ተፈጥሯዊ ነገር ነው። እንደው በእግዚአብሔር ራሱ ብታምኑ እግዚአብሔር ራሱ የሰጠን ነገር ነው። ያንን እግዚአብሔር የሰጠንን ነገር ቆርጦ መጣል አስቡት። ትዳት ሌቭል ሴቶች ወሲብን ኢንጆይ እንዲያረጉት አይፈለግም፣ ወሲብን እንዲያስቡት አይፈለግም። ሶ ፒዩሪቲ ካልቸር ማለት ይሄ ነው። ወደ ሁክአፕ ካልቸር ስንሄድ ደግሞ ቅድም እንዳልኩት የፒዩሪቲ ካልቸር ይሄ የክብረ ንጽህና ባህል ተቃራኒ ነው። ሁክአፕ ካልቸር ደግሞ ማለት ነው እኔ እውነቱን ንገሩኝ ካላችሁኝ አሁን በጣም ብዙ ሰው ምን ብሎ ይከራከራል መሰላችሁ? አሁን ዘመን አመጣሽ ነው ሁክአፕ ካልቸር። ሁክአፕ ካልቸር ቤዚክሊ ካገኛችሁ ሰው ጋር ሴክስ ማድረግ፣ ካዥዋል ሴክስ ማድረግ በቃ ማለት ትዳር ውስጥ ባትገቡም ሪሌሽንሺፕ ውስጥ ባትገቡም ከሆነ ሰው ጋር ሄዶ በነፃነት ሴክስ ማድረግ፣ እንደዚህ አይነት ነገሮችን የሚያበረታታ ባህል ነው ሁክአፕ ካልቸር ማለት። ቅድም እንዳልኩት ምዕራባውያኑ ጋር ስልጣኔ የገባበት ሀገሮች ጋር በደንብ እናየዋለን። እና እዚህ ጋር ምን አይነት አርጊመንት አለ መሰላችሁ? የተወሰኑ ሰዎች ሁክአፕ ካልቸር ዘመናዊ ያመጣሽ ነው፣ ዘመን አመጣሽ ነው፣ ስልጣኔ ነው ያመጣው፣ አሁን ነው በቃ ሰዎች አወቅን ሲሉ ነው እንደዚህ የሆነው ምናምን ይባላል። I beg to differ ሳይሆን even historically speaking ራሱ ያንን ፕሩቭ የሚያደርግ ታሪካዊ ጥናት የለም። ሁክአፕ ካልቸር ከበፊትም ነበር። ሰዎች ከድሮም ጀምሮ ባገኙት ጥሻ ውስጥ ገብተው ባገኙት እንጨት ጀርባ፣ ዛፍ ጀርባ ገብተው ሴክስ ያደርጉ ነበር። አለ የነበረ ነው። አሁን ዘመን አመጣሽ ነገር አይደለም። አሁን ታየ፣ አሁን ቪዚቢሊቲ ያገኘ በሶሻል ሚዲያ፣ በቲቪ፣ በፊልም፣ በዘፈን፣ በምናምን በቃ ብሮድካስት እየተደረገ መጣ እንጂ ኢቭን ኢትዮጵያ ውስጥ ራሱ ሁክአፕ ካልቸር አለ። ለምሳሌ I'm not talking about አዲስ አበባ። ለምሳሌ የሆነ ሀገር የሆነ ክልል ምን አይነት ባህል አላቸው? ሚስትየው ውሽማ ይኖራታል፣ ባልየውም ውሽማ ይኖረዋል። ከእርሻ ባልየው ሲመለስ ለምሳሌ ልክ በሩ ላይ እንትኖች ጦር ይሁን ምን ይሁን አላቅም ብቻ
ጦር እንደዚህ ተደርጎ በሩ ላይ ከተሰካ ውሽማ ሚስትየው ጋር መጥቶ ሴክስ እያረጉ ነው ማለት ነው። ስለዚህ ባልየው ያንን አይቶ ውሽማው ጋር መሄድ ይችላል። ትዳት ሌቭል ሁካፕ ካልቸር ነበረ። ውሽማ መያዝን ኖርማል አድርገውት ማለት ነው። ትዳር ላይ ሚስት ላይ መማገጥን ኖርማል ተደርጎ ሚስቴ ከውሽማዋ ጋር ነች እኔም ውሽማዬ ጋር ልሂድ ምናምን ብሎ ኢትዮጵያ በጣም ፒዩሪቲ ካልቸርን እንቅ አድርጋ በሃይማኖት በባህል በአመለካከት እንቅ አድርጋ የያዘች ሀገር ናት። ግን ኢትዮጵያ ውስጥ ራሱ ይሄ ነገር አለ። ለምሳሌ አንዳንድ ቦታ ይደበቃል፣ እንደብቀዋለን። አንዳንድ ቦታ ደግሞ እንደ ምዕራባዊ ዓለሞቹ ደግሞ በፊልም እናሳየዋለን፣ በዘፈን እናሳየዋለን፣ በሶሻል ሚዲያ እናሳየዋለን እንጂ ሁካፕ ካልቸር is everywhere. It's everywhere. It's everywhere. በጣም ኮንሰርቫቲቭ ናቸው የሚባሉ ሀገር ሄዳችሁ ስቲል ሰዎች እንደፈለጉ ሴክስ የሚያደርጉበት ቦታ ታገኛላችሁ። የሴተኛ አዳሪዎች የወሲብ ንግድ የሚፈጽሙበትን ቦታዎች ታገኛላችሁ። ኢቭን አሁን አንድ የሚባል ነገር ምን አለ፣ ስናገባ ድንግልናችን እንዲኖር ተብሎ ሰዎች በሌላ መልኩ ወሲብ የሚፈጽሙበት ሁላ አካባቢዎች አሉ። ፒዩሪቲ ካልቸሩን እየኖር ነው፣ በድብቅ ግን ሁካፕ ካልቸር ውስጥ አለንበት። ፊት ለፊት ላይ ሃይማኖተኞች ነን፣ ፊት ለፊት ላይ ድንግል ነን፣ ፊት ለፊት ላይ ከትዳር ውጭ ሴክስ አናደርግም፣ ፊት ለፊት ላይ ያዳ ብዙ ነገር ብዙ ፊት ለፊት ላይ እንደዛ አይነት መልክ እንሰጥና ከጀርባ ግን ውሽማ አለን። ከጀርባ ግን ሴተኛ አዳሪዎች ጋር እንሄዳለን። ከጀርባ ግን ድንግል እንድንሆን ስናገባ በማህፀን ሴክስ ማድረግ ትተን በሴክስ እናደርጋለን። እንደዚህ አይነት በቃ ማለት የአክሮባት በግላጭ መኖር ምን ማንን ጎዳ? እውነቴን ነው። በግላጭ ሁሉን ነገር ማድረግ ይሻላል በድብቅ እነዛን ሁላ ነገሮች ከማድረግ ማለት ነው። ቱ ዳት ሌቭል ሁካፕ ካልቸር ኤቭሪዌር አለ። ኤኒዌይስ ቅድም እንዳልኩት ሁካፕ ካልቸር ማለት ካዥዋል ሴክስ፣ ይሄ ዝም ብሎ ከሆነው ሰው ጋር ወሲብ መፈጸም ኖርማል እንደሆነ፣ የግል ፍላጎት እንደሆነ፣ የግል ምርጫ እንደሆነ እና በቃ ሴክሹዋል ነፃነት የምንለው ወሲባዊ ነፃነት እንደሆነ ነው እንትን የሚያደርገው እና ኮሚትመንትን ፕሮሞት አያደርግም ሳይሆን እንደዚህ አይነት ባህሎች ላይ ኮሚትመንት ከባድ ይሆናል ኮሚትመንት ውስጥ መግባት። ምክንያቱም ወንዶቹም እንዴ ማንም ጋር እንደፈለኩኝ ሄጄ ሴክስ ማድረግ ከሆነ ለምን ገርል ፍሬንድ ይዛለሁ፣ ለምን ሚስት አገባለሁ ምናምን አይነት ሜንታሊቲ ውስጥ ይገባሉ። ሴቶቹም እንደዛው። ኮሚትመንቱ ከፒዩሪቲ ካልቸር ጋር ሲነጻጸር በጣም ይደክማል። ፒዩሪቲ ካልቸር እንዳልኳችሁ ሴክስ ለማድረግ ግዴታ ትዳር ውስጥ መግባት ስለሚኖርባቸው ሰዎች ይጋባሉ። ወደ ሁካፕ ካልቸር ስትመጡ ግን ያ ኤሌመንት ይጠፋል፣ እየላላ ይሄዳል እና እንደውም ኢን ደ ሎንግ ራን የኮሚትመንት ኢሹ እንደሚያመጣ ብዙ ጥናታዊ ጽሁፎች እንትን እያሉ ነው፣ እየተናገሩ ነው። የኮሚትመንት ኢሹ ማለት ከአንድ ሰው ጋር የመወሰን ችግር ማለት ነው። በቃ ሁካፕ ካልቸር ውስጥ ያለ ዝም ብሎ ከማንም ጋር ሄዶ ሴክስ የሚያደርግ ሰው ሪሌሽንሺፕ ውስጥ ገብቶ ያንን ሪሌሽንሺፕ ሜንቴን አድርጎ ትዳር ውስጥ የመግባት እድሉ እየቀነሰ እንደሚሄድ የሚያሳዩ ጥናታዊ ጽሁፎች አሉ። ሁካፕ ካልቸር የምንለው እንደ ዋን ናይት ስታንድ ዛሬ ተገናኝታችሁ ሴክስ ማድረግ ከሆነ ሰው ጋር ተመቸሽኝ ክለብ ውስጥ ሊሆን ይችላል፣ ኮንሰርት ላይ ሊሆን ይችላል፣ ዋቴቨር ያዳ ኦኬ ሩም እንያዝ ሴክስ እናድርግ ምናምን፣ ቤት እንሂድ ሴክስ እናድርግ ምናምን ተብሎ በቃ ዛሬ በዛሬው ተሳስሞ ዛሬ በዛሬው ወሲብ ፈጽሞ መለያየት ማለት ነው። ሲቹዌሽንሺፕ የምንለው ፊዚክሊ አትራክት የሚደራረጉ ሰዎች ገርልፍሬንድ ቦይፍሬንድ መሆን አይፈልጉም። መሆንም እንደዚህ አይነት ኮሚትመንት ውስጥ ወይ ቢዚ ናቸው በስራ ወይ የሆነ ነገር፣ ግን በቃ ወሲብ ለመፈጸም ብቻ ይገናኛሉ፣ ከዛ ሴክስ ያደርጋሉ ማለት ነው። ፍሬንድስ ዊዝ ቤኔፊትስ የምንለው ጓደኛ ማቾች የልብ ጓደኛ ማቾችም ሊሆን ይችላሉ፣ እንዲሁ የሚተዋወቁ ጓደኛ ማቾችም ሊሆን ይችላሉ። ቦይፍሬንድ የለኝም ገርልፍሬንድ የለኝም፣ ኦኬ ሴክስ አምሮኛል፣ እሺ እናርግ። እንደዚህ አይነት ነገር ዴት ማድረግ፣ ዝም ብሎ ዴት ማድረግ ግን ኤክስክሉሲቭሊ ሳይሆን ዝም ብሎ ዴት ማድረግ
ሴክስ ለማድረግ ዴት ማድረግ ስፔሻሊ ወንዶች በጣም ያደርጉታል ይሄን ነገር ሪሌሽንሺፕ እንደሚፈልጉ አክት ያደርጋሉ ዴት የሚያደርጉሽ ሪሌሽንሺፕ ፈልገው እንደሆነ አክት ያደርጋሉ ግን እነሱ የሚፈልጉት ሴክስ ማድረግ ነው ሶ ሪሌሽንሺፕ ውስጥ ሳትገቡ ዴት እያደረጋችሁ ሴክስ ታደርጋላችሁ አንቺ ወደ ሪሌሽንሺፕ ቢልድ እያደረገ ነው ብለሽ እያሰብሽ እሱ ግን እዛ ጋር አይደለም ሜንታሊቲው ማለት ነው ሶ እንደዚህ አይነት ፕራክቲሶች እንደዚህ አይነት ድርጊቶች ሁክአፕ ካልቸር ውስጥ ያሉ ድርጊቶች ናቸው ናው ፒዩሪቲ ካልቸር ነው ጥሩ ወይስ ሁክአፕ ካልቸር ነው ጥሩ ራይት ባለፈው ኪዩኤንኤው ላይ እንዳልኩት ለኔ ፒዩሪቲ ካልቸርም ሁክአፕ ካልቸርም ያንድ ሳንቲም ሁለት ገጽታ ናቸው ሁለቱም ሴቶች ላይ ጉዳት ያደርሳሉ አለቅ ለዛም ሁለቱንም አልደግፍም ፒዩሪቲ ካልቸርንም አልደግፍም ሁክአፕ ካልቸርንም አልደግፍም እያንዳንዱ ምንድነው ላይክ ሴቶች ላይ የሚጎዳው ጉዳት ምንድነው ሁክአፕ ካልቸርን እኔ ማለትም ዝም ብሎ ሴክስ የማድረግ ባህልን ማለት ነው አድቫንቴጅ እና ዲስአድቫንቴጅን ማስቀምጥላችሁ ጥቅምና ጉዳት ማለት ነው ጥቅሙ ሴቶች መቼ ሴክስ ማድረግ እንደሚፈልጉ የት ሴክስ ማድረግ እንደሚፈልጉ ከማን ጋር ሴክስ ማድረግ እንደሚፈልጉ የመወሰን ብቃቱን የመወሰን መብቱን ይሰጣል ሁክአፕ ካልቸር ማለት ነው ሁክአፕ ካልቸር ውስጥ ያሉ ሴቶች ፒዩሪቲ ካልቸር ውስጥ ካሉ ሴቶች የሚጠቀሙት ነገር ይሄ ነው አይ እኔ በ15 ዓመቴ ማግባት አልፈልግም በ16 በ17 በ18 ዓመቴ ማግባት አልፈልግም በ21 ዓመቴ በ22 ዓመቴ ማግባት አልፈልግም ሴክስ ማድረግ አልፈልግም ካለች መብቱን ይሰጣታል አይ እፈልጋለሁም ካለች መብቱን ይሰጣታል ትልቁ ችግር ምን መሰላችሁ ኖ ዌት ችግሩን ሳናወራ እንቀጥልበት ፍሪደም ፍሮም ቢንግ ጃጅድ አሁን ፒዩሪቲ ካልቸር ውስጥ ያሉ ሴቶች በሆነ መልኩ ድንግልናቸውን ቢያጡ ሸርሙጣ ይባላሉ ሸሌ ይባላሉ ስለት ሼም ይደረጋሉ እቺ ባለጌ እቺ እንደዚህ እቺ ውሸታም እቺ ምናምን በጣም ብዙ ነገር ትባላለች ሴት ልጅ ድንግል ካልሆነች ከማግባቷ በፊት ሴክስ ከጀመረች በጣም እንድትሸማቀቅ እንድታፍር ትደረጋለች ሁክአፕ ካልቸር ላይ ግን እንደዚህ አይነት ነገር የለም በቃ ሁክአፕ ካልቸር ላይ ሴክስ እንደ እጅ መጨባበጥ ነው ሶ ማንም ሰው ላይክ ከጋብቻ በፊት ሴክስ አርጋለች እቺ ሴት ስለዚህ ዋጋ የላትም ምናምን የሚላት የለም ሶ ይሄ ፈራጅ የለባት የሚፈርድባት የሚሰድባት የሚያሸማቀቃት በብዛት የለም ሁክአፕ ካልቸር ላይ ማለት ነው ሌላ ቅድም እንዳልኩት ሴክስ ለማድረግ ብላ ሴክስን ለማጣጣም ሴክስን ለማግኘት ብላ ትዳር ውስጥ መግባት አይጠበቅባትም ሶ ወደ ትዳር ለመግባት አትቸኩልም ማለት ነው ሌላ ስለ ወሲብ የማወቅ እድሏ በጣም ይጨምራል ሁክአፕ ካልቸር ላይ ሴት ልጅ ስለ ወሲብ የማወቅ ቻንሷ የማወቅ እድሏ እየጨመረ ይሄዳል ከፒዩሪቲ ካልቸር ጋር ሲነጻጸር ማለት ነው እነዚህ ጥቅሞች ካሉት የሁክአፕ ካልቸር ጉዳት ዲስአድቫንቴጅ ደግሞ ለሴቶች ምንድነው የመጀመሪያው ኢሞሽናል ኒድ ለስሜቷ ለስነ ልቦናዋ የምትፈልገውን ነገር አታገኘውም ሴት ልጅ ሆነም ቀረ ወደድንም ጠላንም ባዮሎጂካል ሜካፓችን ከወንዶች ጋር የተለያየ ነው እኛ ሴቶች ሪሲቨሮች ነን ሰውነታችን ተቀባይ ነው ይቀበላል ላይክ ዱሪንግ ሴክስ ማለት ነው በወሲብ ግንኙነት ጊዜ ሴቶች ወደ ሰውነታችን ነው የምንቀበለው ያ ኢሞሽናል ኢምፓክት አለው ሶ ከማያፈቅረን ሰው ጋር ከማይወደን ሰው ጋር ከማያቀን ሰው ጋር ለኛ ከማይጨነቅልን ሰው ጋር ሴክስ በምንፈጽም ሰዓት የባዶነት ስሜት ሊሰማን ይችላል እንደተጠቀሙብን ተጠቅመውን እንደጣሉን አይነት ስሜት ይሰማናል ይሄ በቃ ከሴክሱ ጋር ከምንፈጽመው ወሲብ ጋር ተያይዞ እንክብካቤ ካልመጣ ፍቅር ካልመጣ አቴንሽን ትኩረት ካልመጣ
በጣም ብዙ ነገር እንደጎደለብን ነው የሚሰማን እና ኢቭን ሴክሱ ቢያስደስተን ራሱ ዲፕ ዳውን ደስተኞች አንሆንም በብዛት ማለት ነው። ብዙ ጥናቶች የሚያሳዩት ይሄንን ነው። ለዛም ነው ሴቶችን ብዙ ጊዜ በነፃነት እንደፈለጉ ወሲብ ሲፈጽሙ አታገኟቸውም። ወንዶች ጋር ነው በብዛት ያለው ያ ነገር ማለት ነው። ምክንያቱም ወንዶች እንደዚህ አይነት ተፈጥሮ የላቸውም በብዛት። ሌላ ሁክአፕ ካልቸር ላይ ፒር ፕሬዠር አለ። ሴክስ መጀመር፣ ሴክስ ማድረግ ኢትስ ቢንግ ኩል አራድነት ነው፣ ፈጣንነት ነው፣ ቀልጣፋነት ነው። ሴክስ ካላደረግሽ ስፔሻሊ ትምህርት ቤት ውስጥና ኮሌጅ ውስጥ ወይ ድንግል ነሽ እንዴ ኧረ እሷማ ድንግል ነች ሺ ስቲል ቨርጅን ምናምን ተብለሽ ፋራ እንደሆንሽ ወደኋላ እንደቀረሽ አይነት አክት ይደረጋል። እንደዚህ አይነት አቲቲዩድ አለው ሁክአፕ ካልቸር ውስጥ ማለት ነው። ሳትፈልጊ በግድሽ በፒር ፕሬዠር ምክንያት በጓደኞችሽ እና ባለሽበት ኢንቫይሮንመንት ጫና ምክንያት ምን ውስጥ ትገቢያለሽ? ሴክስ ማድረግ ውስጥ ዝግጁ ሳትሆኚ ትገቢያለሽ ማለት ነው። ሌላ ሃይ ኤክስፖዠር ቱ ሴክሹዋል ኤክስፕሎይቴሽን። ይሄ ማለት ምን ማለት መሰላችሁ? ሁክአፕ ካልቸር ላይ ሴቶች በነፃነት ወሲብ የሚያደርጉበት ኢንቫይሮንመንት ላይ ሴቶች እንደተጠቀሙ ልናስብ እንችላለን። ግን የእውነት እየተጠቀሙ ያሉት ወንዶች ናቸው። ምንም ሳይለፋ፣ ምንም አበባ ሳይገዛልሽ፣ ስጦታ ሳይገዛልሽ፣ እንደሚወድሽ እንደሚያፈቅርሽ ሳይነግርሽ፣ ብዙም ልፋት ሳይለፋ፣ ብዙም ላንቺ ቦታ ሳይኖረው እንደፈለገ ሴክስ ሊያደርግ ይችላል ካንቺ ጋር። አንቺ ደስተኛ ሆንሽም አልሆንሽም it doesn't matter። ያ ኤክስፕሎይት ለመደረግ በጣም ያጋልጣል ሴቶችን ማለት ነው። በዛ ላይ ደግሞ አሁን ለምሳሌ የምዕራባዊ ዓለም ላይ ሴቶች ኦንሊ ፋንስን ጆይን እንዲያደርጉ ፕሮሞት ይደረጋሉ። ለምሳሌ ሶሻል ሚዲያ ላይ ቲክቶክ ላይ ኢንስታግራም ላይ ምናምን ትወርክ እንዲያደርጉ፣ ቂጣቸውን ምናምን በደንብ እንዲያሳዩ፣ ገላቸውን ራቁታቸውን በደንብ እንዲያሳዩ ምናምን ፕሮሞት ይደረጋል። በቃ ነፃነቱ ተሰጥቷቸዋል እና ሄር ባዲ ሄር ቾይስ ተብሎ እንደ ኢምፓወርመንት ነው የሚቆጠረው ኢቨን ማለት ነው። እና ነፃነቱን ስታዩ እንደ ኦኬ በቃ this is the ultimate freedom፣ ይሄ ነፃነት ነው፣ በቃ ይሄ በጣም መሰልጠን ነው ምናምን ብላችሁ ልታስቡ ትችላላችሁ። ግን እነዛ ሴቶች አንደኛ በሰውነታቸው ተጠቅመው እውቅናና ገንዘብን እንዲያገኙ ብሬን ኬሚስትሪያቸውን ይቀይረዋል። መማር፣ መስራት፣ ሰርቶ ገንዘብ ማግኘት እንደ ኦፕሽን እንዳታየው ትደረጋለች። ያኔ ማን ነው ተጠቃሚ የሚሆነው? ገንዘብ የሚከፍላት ወንድ እያየ ላይክ የሚያደርግ ኮመንት የሚያደርግ የእሷን ፎቶ የእሷን ቪዲዮ እያየ ሴጋ የሚመታ ወንድ፣ ብዙ ወንዶች እያዩት። ይሄ ጥሩ ነው ወይ? ለሴቶች ጥሩ ነው ወይ? is it really empowerment የሚለው ነገር በጣም ያከራክራል፣ አከራካሪ ነው። ሴት ልጅ መማር እየቻለች መስራት እየቻለች እንደ ማንኛውም ሰው እራሷን ለምንድን ነው አጋልጣ ለወንድ አይኖች ለወንድ እርካታ የምትሰጠው? ብዙ ሰው እንዴ በቃ እሷ እኮ she's making money, she's getting famous እየሆነች ነው በቃ። እና ደግሞ ሴክሹዋሊቲዋ ነው በቃ like አንዳንድ ሴቶች ደስ ይላቸዋል መታየት። አሁን ለምሳሌ ፎቶ ተነስተንኛ ፖስት ማድረግ እንወዳለን አይደል? ላይክ ምናምን ብዙ ላይክ ሲያገኝ የሆነ ፎቶ ምናምን ደስ ይለናል አይደል? ልክ እንደዛ ያቺም ሴት ትወርክ እያደረገች ሰው ላይክ ሲያደርጋት ደስ ይላታል። በቃ ይሄ ሴክሹዋሊቲ ነው፣ ላይክ የሴክሹዋል እርካታ ይሰጣታል። ያ ነፃነት ሊኖር ይገባል ምናምን ተብሎ በጣም ብዙ ሰዎች ይከራከራሉ። ግን again ዓለማችን ሴቶች ተምረው ስራ ሰርተው በነፃነት ገንዘብ የሚያገኙበት ዓለም ቢሆን ኖሮ እነዚህ ሴቶች እዚህ መንገድ ላይ ራሳቸውን ያገኙ ነበር ወይ? ራሷን ትወርክ እያደረገች ኤክስፖዠር ማግኘት ፌመስ ለመሆን እንደዛ ለማድረግ ትገደድ ነበር ወይ? እቺ ሴት ኦንሊ ፋንስ ጆይን ለማድረግ ትገደድ ነበር ወይ? ሌሎች ሰርታ ተምራ ገንዘብ የምታገኝበት መንገድ በቀላሉ ብታገኝ ኖሮ ሌላ አማራጭ ቢኖራት ኖሮ
ኦንሊ ፋንስን የወሲብ ንግድን በሶሻል ሚዲያ በጡት ማሳጅና በፓንት ፎቶ እየተነሱ ፎሎወር ማግኘትን እንደ አማራጭ ተወስደው ነበር ወይ የሚለው ነገር ያከራክራል። ምክንያቱም እንደዛ አይነት ዓለም ክሬት ስላላደረግን ሴቶች ሰርተው ተምረው ራሳቸውን አሻሽለው በገንዘብ ራሳቸውን የሚደግፉበት አይነት ሜዳ ስላላመቻቸን ማለት ነው። ያመቻቸነው ሜዳ ምንድነው? ሴቶች ሰውነታቸውን አሳልፈው ሸጠው ገንዘብ እንዲያገኙ፣ ሰውነታቸውን አሳልፈው ለትዳር ሰጥተው የሚኖሩበት ቤት እንዲያገኙ፣ ገንዘብ የሚሰጣቸው ባል፣ ገንዘብ የሚሰጣቸው ወንድ እንዲያገኙ የሚያመቻች ዓለም ነው ክሬት ያደረግነው። እንደዚህ አይነት ዓለም ክሬት አድርገን ሴቷ ገላዋን ስትሸጥ ሶሻል ሚዲያ ላይ መንገድ ላይ ቆማ ገላዋን ስትሸጥ ሁክአፕ ካልቸር ላይ እንደፈለገች ፓርቲሲፔት ስታደርግ ከዚህም ጋር ከዛም ጋር ሴክስ ስታደርግ የእውነት ነፃነቷን ኢምፓወርመንቷን ኤክሰርሳይዝ እያደረገች ነው ወይ ብለን ማውራት እንችላለን ወይ የሚለው አከራካሪ ነው። የሁክአፕ ካልቸር ትልቁ ችግር ይሄ ነው። ተቃውሞውም ይሄ ነው። ሁክአፕ ካልቸር የምንለው ሴቶችን ለአደጋ አሳልፎ ይሰጣል፣ ለመጠቀሚያነት አሳልፎ ይሰጣል። ሴቶችን እንደ ወሲብ ዕቃ ሰዎች እንዲጠቀሙ ያደርጋል። ትልቁ ጉዳት ያ ነው። ናው ወደ ፒዩሪቲ ካልቸር ስንመጣ ያው ቅድም እንዳልኩት ክሊር ባውንደሪ ይኖራል። ትዳር ውስጥ ካልተገባ ሴክስ አይጀመርም። ስለዚህ ሴቶች ወደ ሴክስ ከመገፋፋት ይቆጠባሉ፣ ይጠበቃሉ። ከትዳር በኋላ እና ከአንድ ሰው ጋር ብቻ ከሆነ ሴክስ የምትፈጽሙት HIV የመያዝ በሴክስ የሚተላለፉ በሽታዎች ውስጥ ራሳችሁን አታገኙትም። እንደዚህ አይነት ሪስክ ውስጥ ራሳችሁን አታገኙትም። እነዚህን ሪስኮች ሬዲዩስ ያደርግልናል፣ ይቀንስልናል። ኮሚትመንትን ፕሮሞት ያደርጋል። ወይም ደግሞ በቃ አንድ ሰው ለአንድ ሰው ተማምኖ ተፋቅሮ ቃል ተገባብቶ የመኖርን ባህል ያበረታታል። ሌላ ደግሞ ኃላፊነት አለው። በቃ ኃላፊነትን ሁለት ሰዎች ፒዩሪቲ ካልቸር ላይ ሴክስ ሲያደርጉ አካውንቴቢሊቲ ይኖረዋል፣ ኃላፊነት ይኖረዋል። እንዳልኳችሁ ነው። ሪሌሽንሺፕ ውስጥ ገብተው ትዳር ውስጥ ገብተው ቃል ተገባብተው ተማምነው ከሴክስ በፊት ቢልድ ማድረግ ያለባቸውን መሰረት ገንብተው ነው ወደ ሴክስ የሚገቡት። ያ ደግሞ አካውንቴቢሊቲ ወይም ደግሞ ኃላፊነትን ያስቀምጥልናል ማለት ነው። እዚህ ቦታ ላይ ጉዳቱ ቅድም እንዳልኩት ሄዶ ግርዛት ጋር ሄዶ ማህፀን መሰፋት ጋር ሄዶ ሴቶች ወሲባዊ ነፃነት እንዳይኖራቸው፣ በቃ ወሲብ ፍላጎት እንዳይኖራቸው፣ ወሲብ ፍላጎት ካለሽ ባለጌ ነሽ፣ ስዳደግ ነሽ ምናምን ተብለሽ እነዚህ ነፃነቶች ይነጥቃቸዋል። ጉዳቱ ማለት ነው። ሌላ የሆነ ነገር ተፈጥሮ ደም ካልደማሽ፣ ለምሳሌ የጋብቻሽ ቀን ባልሽ ሴክስ ሲያደርገሽ ደም ካልደማሽ ድንግል አይደለሽም ተብለሽ ሼም ትደረጊያለሽ፣ ስለት ሼም ትደረጊያለሽ። አንዳንድ ቦታ ግርፊያ አለ፣ አንዳንድ ቦታ ከባል ጋር መፋታት አለ፣ አንዳንድ ቦታ በጣም ብዙ ነገር ይደረጋሉ ሴቶች እና ፈላጊ የላትም ድንግል ያልሆነች ሴት ፈላጊ የላትም፣ ለትዳር አትሆንም ድንግል ያልሆነች ሴት ምናምን የሚባሉ ሴቶችን የሚያሸማቅቁ ድንግል ያልሆኑ ሴቶችን የሚያሸማቅቁ አመለካከት ውስጡ ይዟል ፒዩሪቲ ካልቸር። ሴቶችን መቆጣጠር፣ ካለባበሳቸው አንስቶ ሴቶችን መቆጣጠር። ወንዶችን ቢቆጣጠር አሪፍ ነበር ባይ ዘ ዌይ፣ ግን ወንዶችን አይቆጣጠርም። ወንዶችን እንደፈለክ ሂድ፣ ኤክስፒሪየንስ አድርግ፣ ይኑርህ፣ ሴክስ ኤክስፒሪየንስ ይኑርህ። ሴቶች ሴክስ ማድረግ የማይችል ወንድ አይወዱም ምናምን እየተባለ መረን ይለቀቃሉ ወንዶች። ሴቶች ግን ከአለባበስ አንስቶ አጭር ቀሚስ አትልበሺ፣ ቁምጣ አትልበሺ፣ ክሮፕ ቶፕ አታርጊ፣ እንደዚህ አትሁኚ፣ እንደዚህ ራስሽን አትገላልጪ ምናምን እየተባለ ሰውነቷን እስከ መተልተል ሰውነቷን እስከ መቁረጥ ድረስ ሴቶችን ፖሊስ ማድረግ፣ ሴቶችን መቆጣጠር ፒዩሪቲ ካልቸር ውስጥ የምናገኘው ጉዳት ነው። ሌላ ስለ ወሲብ ስለ ሴክስ ግልጽ የሆነ ንግግሮችን ትምህርታዊ የሆነ ነገሮችን ይከለክላል። በቃ ፒዩሪቲ ካልቸር ላይ ስለ ሴክስ ማውራት አይቻልም።
ሴክስ ምንድነው የሚባለው ነገር ራሱ መነሳት የለበትም። በቃ ጊዜው ሲደርስ ከባልሽ ጋር መጋረጃውን ዘግታችሁ መብራቱን አጥፍታችሁ በጨለማ አንሶላ ስር ተደብቃችሁ የምታረጉት ነገር ነው። ስለዚህ ምንም ነገር ማወቅ አይጠበቅብሽም የሚል ሜንታሊቲ ነው ያለው ፒዩሪቲ ካልቸር ውስጥ። ሴቶች ስለ ወሲብ ምንም አይነት እውቀት እንዳይኖራቸው ያደርጋል። ሴቶች ብቻ ሳይሆን በአጠቃላይ ሰዎች ስለ ወሲብ ስለ ሴክስ ምንም አይነት እውቀት እንዳይኖራቸው ያደርጋል። እንደምታዩት ሁለቱም ነገሮች ለሴቶች ጥቅም፣ ለሴቶች ደህንነት፣ ለሴቶች ጥንቃቄ አይደለም የተፈጠሩት። ይሄኛው ሴቶችን ኮንትሮል ማድረግ ነው፣ ሴቶችን ፖሊስ ማድረግ ነው፣ ሴቶችን ለአንድ ወንድ መጠቀሚያ እንዲሆኑ ማዘጋጀት ነው ስራው ፒዩሪቲ ካልቸር የምንለው። ሁክአፕ ካልቸር የምንለው ደግሞ ሴቶችን ለወሲብ ለመጠቀሚያነት ለብዙ ወንዶች ማዘጋጀት ነው ስራው። ለእኔ ሁለቱም ያው ናቸው። ሁለቱም ሁክአፕ ካልቸርም ጋር ብትሄዱ ሴቶች በጣም ሴክሹዋላይዝ ተደርገው በ15 ዓመት በ16 ዓመት በ17 ዓመት ሴክስ እንዲጀምሩ ይደረጋሉ በፒር ፕሬዠር። እንዴ ቨርጅን አይደለሽም ምናምን ተብሎ። እዚህ ጋም ደግሞ ፒዩሪቲ ካልቸርም ጋር ስትመጡ አይ አሁን ጎርምሳለች ዱርዬ ሆና ከማንም ወጠጤ ጋር ሴክስ ከምታደርግ ትዳር ትባልና በ15 ዓመት በ16 ዓመት በ17 ዓመት ትዳራለች ማለት ነው። ሁለቱም የሴትን ልጅ ደህንነት፣ የሴትን ልጅ ምርጫ፣ የሴትን ልጅ ፍላጎት ማዕከል ያደረጉ ባህሎች አይደሉም። ናው ይሄ ከሆነ ያለንበት ሪያሊቲ ያለንበት እውነታ ይሄ ከሆነ ሴቶች ምንድን ነው ማድረግ ያለባቸው? ፒዩሪቲ ካልቸርም ሴትን ልጅ የሚጎዳ ከሆነ ሁክአፕ ካልቸርም ሴትን ልጅ የሚጎዳ ከሆነ በምን አይነት መልኩ ሴቶች ራሳቸውን መጠበቅ ይኖርባቸዋል? የትኛውን መንገድ ቢመርጡ ይሻላል? ዌይ ፎርዋርዱ ምንድን ነው? ኢትዮጵያ ውስጥም ሆንሽ ካናዳም ሆንሽ አዲስ አበባም ሆንሽ አዳማም ሆንሽ ባህር ዳርም ሆንሽ እልም ያለ ገጠርም ሆንሽ ይህን ቪዲዮ እያየሽ ከሆነ ላንቺ የሚያዋጣሽ ነገሮች እነዚህ ናቸው። የመጀመሪያው ኤጀንሲ፣ ባለቤትነት። ባለቤትነት ማለት ምን ማለት ነው? ሰውነትሽ ያንቺ ነው። ማህፀንሽ ያንቺ ነው። ጡትሽ ያንቺ ነው። ዳሌሽ፣ መቀመጫሽ ያንቺ ነው። ወንዶች የሚደሰቱበት ነገር አይደለም። ለወንዶች ብለሽ ሜንቴን የምታደርጊው ነገር አይደለም። የማህበረሰብም የወንዶችም አይደለም። ያንን ማወቅ መቻል አለብሽ። ቤተሰቦችሽ አሁን አግቢ ስላሉሽ፣ ቤተሰቦችሽ አሁን አታግቢ ስላሉሽ፣ ጓደኞችሽ፣ የትምህርት ቤት ባልደረቦችሽ፣ ቦይፍሬንድ ብለሽ የያሽው ሰው whoever it is ያንቺን ምርጫ ሊወስድብሽ አይገባም። when it comes to sex ሴክስ ማለት አንቺ አስበሽበት ፈልገሹ ማንም ጫና ሳይፈጥርብሽ የምታደርጊው ነገር ነው መሆን ያለበት። አለቀ። ትዳርም እንደዛው። ዝሙት ውስጥ እንዳትገቢ አሁን ታጋቢ፣ እንደዚህ እንዳይሆን እንደዚህ፣ እንዴ ፋራንሽ እንዴ አንቺ አሁንም ቨርጅን ነሽ እንዴ ኧረ በእናትሽ ለአንዱ ስጪውና ተገላገይ ምናምን እያሉ ጫና ፈጥረውብሽ ኮወርስ አድርገውሽ ገፋፍተውሽ የምትጀምሪው ነገር አይደለም ሴክስ። ያንን ፓወር ያንን ኃይል መልሰሽ ወደ ራስሽ ማምጣት አለብሽ። ማወቅ ያለብሽ ነገር ሴክስ የማድረጉ ጊዜ፣ ሴክስ የማድረጉ ቦታ፣ ሴክስ የምታደርጊው ሰው አንቺ የምትመርጩ ነው መሆን ያለበት። እናት አባትሽ የሚመርጠው አይደለም፣ ጓደኞችሽ የሚመርጠው አይደለም፣ አሁን ቦይፍሬንድ ብለሽ የያዝሽው ሰው የሚመርጠው አይደለም። ያንቺ ምርጫ ነው ሴንተር መሆን ያለበት፣ ማዕከል መሆን ያለበት። ኤጀንሲ ሊኖርሽ ይገባል፣ ባለቤትነት ሊኖርሽ ይገባል። ፕሬዠር፣ ኮወርሽን ምናምን ይሄ ጫና የሚፈጥሩብሽን ሰዎች አስወግጂ። አታዳምጪ። ውስጤ ምንድን ነው የሚለኝ? ሰውነቴ ምንድን ነው የሚለኝ? የእኔ ሰውነት ምንድን ነው የሚለኝ? የእኔ ጭንቅላት ምንድን ነው የሚለኝ? ዝግጁ ነኝ ወይ የሚለውን ነገር ሴንተር አድርጊ እነዚህን ውሳኔዎች ስትወስኝ፣ ለማግባትም ሴክስ ለማድረግም። ሌላ ኢሞሽናል አዌርነስ።
አንደርስታንዲንግ፣ ላቭ፣ ኮሚትመንት፣ አታችመንት ምናምን የምንላቸው ነገሮች ማለት ነው። ብዙ አይነት ሴቶች አሉ እዚህ ዓለም ላይ ዝም ብሎ ከሆነ ሰው ጋር ሴክስ አድርገው ተነስተው ምንም ሳይመስላቸው የሚንቀሳቀሱ ሴቶች አሉ። ከሆነ ሰው ጋር ኢቭን ፍቅር ከያዛቸው ሰው ጋር ኢቭን ከባላቸው ጋር ኢቭን ከቦይፍሬንዳቸው ጋር ሴክስ አድርገው ሰልፍ እስቲማቸው፣ በራስ መተማመናቸው፣ ራሳቸው ላይ ያላቸው አመለካከት የሚወርድባቸው ሴቶች አሉ። ሴክስ እንደዚህ አይነት ኢፌክት አለው። ሶ ፍቅርን አንደርስታንድ ማድረግ አለብሽ፣ ማወቅ አለብሽ። ምንድን ነው ፍቅር? ፍቅር ማለት ምንድን ነው? ሪሌሽንሺፕ፣ ኮሚትመንት የምንላቸው ነገሮች ምንድን ነው? ከአንድ ሰው ጋር ሪሌሽንሺፕ መመስረት ማለት ምን ማለት ነው? ኮሚትመንት ላይክ ምን ማለት ነው? ኮሚትመንት ለአንድ ሰው ቃል መግባት፣ ለዛ ሰው መወሰን፣ ለዛ ሰው ራስን አሳልፎ መስጠት ምንድን ነው? ታውቂዋለሽ ወይ? እነዚህን ነገሮች የሴክስ ካደረግሽ በኋላ የሚመጡ ነገሮች እንዳሉ ታውቂያለሽ ወይ? ስለ ሴክስ ራሱ ታውቂያለሽ ወይ? ለምሳሌ በጣም ኮመን የሆኑ አፍተር ሴክስ ኢፌክቶች አሉ። ሴቶች ሴክስ ካደረጉ በኋላ ሁሉም ሴት ኤክስፒሪየንስ የሚያደርገው ማለት ነው። ለምሳሌ የሰውነታችን ጠረን ይቀየራል ሴክስ ካደረግን በኋላ ከሆነ ሰው ጋር። ታውቃላችሁ ይሄንን? ከማህፀናችን የሚፈሰው ፈሳሽ ከለሩ ይቀይራል፣ ሽታው ይቀይራል። ፒኤች ባላንሳችን ስለሚረበሽ ማለት ነው። ስፔሻሊ ሻወር በደንብ ከማይወስድ ወንድ ጋር ከሆነ ሴክስ እያደረግን ያለ ነው። ንጽህና ከማይጠብቅ ሰው ጋር ከሆነ ሴክስ እያደረግን ያለ ነው። ያንን ቆሻሻ ነገር ይዞ ነው ሰውነታችን ውስጥ የሚገባው። ሰውነታችን ይቆሽሻል። ጠረናችን ለ3 ቀን ለ4 ቀን ሰውነታችን አጥቦ እስከሚያወጣው ድረስ ከውስጥ ጠረናችን ይቀየራል። ፈሳሹ ከለሩ ይቀየራል። ይሄንን ስንታችሁ ታውቁታላችሁ? ለምሳሌ 2 የኢሞሽናል ኢፌክቶች ደግሞ አሉ። ሪላክስ የምትሆን ሴት አለች። በቃ ከሴክስ በኋላ ስፔሻሊ ኦርጋዝም ካረገች ወይም ደግሞ ከጨረሰች ደስተኛ ሆና ከጨረሰች ወሲቡን የምትተኛ በቃ ትተኛለች፣ ሪላክስ ትሆናለች። በቃ ሰውነቷ ውስጥ ያለው ቴንሽን ይለቃታል፣ ጭንቀት ይለቃታል፣ ድብርቱ ይለቃታል። በተቃራኒው ደግሞ በጣም የሚደብራቸው፣ በጣም ባዶነት የሚሰማቸው፣ የሚያዝኑ፣ ጭንቀት ውስጥ የሚገቡ ሴቶች አሉ ከሴክስ በኋላ ማለት ነው። እነዚህ ስሜቶች ከየት ነው የመጡት የሚለውን ነገር አንደርስታንድ የማድረግ ካፓሲቲው ችሎታው አለሽ ወይ? ሌላ ህመም አለው ሴክስ። ወንዶች አያማቸውም፣ ሴቶች ግን ያመናል። ምክንያቱም ቅድም እንዳልኩት ሰውነታችን ውስጥ ባዕድ ነገር ነው የሚገባው። የሰውነታችን አካል ያልሆነ ነገር ነው የሚገባው። ህመም አለው፣ ስትራፖ አለው። ዳሌያችን ጋር፣ መቀመጫችን ጋር፣ ማህፀናችን አካባቢ ልክ ፔሬድ ሰሞን የሚያመን ህመሞች፣ የሚሰሙን ድክመቶች ሊሰሙን ይችላሉ። እንደዚህ አይነት ኢፌክት አለው ሴክስ። ይሄ የሽንት ቧንቧ ኢንፌክሽን፣ የይስት ኢንፌክሽን የምንላቸው ሰውነታችን በጣም ሴንሲቲቭ ስለሆነ በጣም ንጹህ ቦታ ነው። ባይ ዘ ዌይ ማህፀናችን ንጹህ፣ ከአፋችን በላይ ንጹህ ነው ማህፀናችን ባይ ዘ ዌይ። ምክንያቱም ውስጡ ባክቴሪያና ጀርም የሚገድል አሲድ ፈሳሽ አለው። ይሄ ፓንታችን ላይ የሚፈሰው ፈሳሽ ባይ ዘ ዌይ ሰውነታችንን የሚያጸዳ ፈሳሽ ነው። ማህፀናችን ሁሌም ኮንቲኒየስሊ 24 ሰዓት ራሱን ያጸዳል፣ ራሷን ታጸዳለች። በጣም ንጹህ የሆነ የሰውነት አካላችን ውስጥ ባዕድ ነገር ሲገባ የተለያየ ኢንፌክሽኖችን ይዞብን ሊመጣ ይችላል። ቅድም እንዳልኩት ስፔሻሊ ከንጹህ ሰው ጋር ካልሆነ ሴክስ እያደረግን ያለ ነው ማለት ነው። ዩቲአይ ኢንፌክሽን አለ፣ የሽንት ቧንቧ ኢንፌክሽን አለ፣ የይስት ኢንፌክሽን አለ። እንትናችን እዛ አካባቢ ያለው ቆዳችን ኢሪቴትድ ይሆናል፣ አንዳንዴ ይላጣል። በጣም ፍትጊያ ከነበረ፣ ትግል ከነበረ፣ ሴክስ ማድረግ እንዴት እንደሆነ የማያቅ ሰው፣ የማይጨነቅልን፣ ለኛ ሰውነት ለኛ ደስታ የማይጨነቅልን ሰው ከሆነ ሴክስ እያደረገን ያለው
እርጥበት ካልነበረ እዛ ጋር ቆዳችን ተፋትኮ ይላጣል እንደማለን በጣም ብዙ ነገር አለ ስለነሱ ታውቂያለሽ ወይ ወንድና ሴት ሴክስ ካደረጉ በኋላ ማለት ነው ወንዱ አይደለም ስለ ማርገዝ የሚጨነቀው ወንዱ አይደለም ስለ HIV ስለ ጨብጥ ስለ ቂጥኝ ምናምን የሚጨነቀው የማርገዝ ቻንስ ያለው እኛ ጋር ነው በኤስቲዲ በሴክስ የሚተላለፉ በሽታዎች የመያዛችን ኮንትራክት የማድረጋችን ቻንስ ከፍተኛው እኛ ጋር ነው ያለው እነዚህ ሁላ ነገሮች ያስጨንቃሉ ሊያስጨንቁን ይገባል ስለ እነዚህ ነገሮች ታውቂያለሽ ወይ ስለ አፍተር ሴክስ ኢፌክትስ ታውቂያለሽ ወይ እሱ ሴክስ አድርጎ ተነስቶ ብድግ ብሎ ሄዶ ያለውን ድብርት ያለውን ጋኔል ያለውን ጂኒ እላይሽ ላይ አራግፎ ይሄዳል አንቺ ግን ቁጭ ብለሽ ስለነዚህ ነገሮች ትጨነቂያለሽ በንጋታው ስትራመጂ ይሰማሻል ስሜት ሽንት ቤት ሄደሽ ሰውነትሽን ስታጥቢ የሚሸትሽ ሽታ ያራስ ሽታ አይደለም እነዚህ ቅድም ያልኳቸው ኢንፌክሽኖች ከተፈጠሩ ወይኔ በሽታ ይዞኝ ይሆን ወይኔ ምን ሆኜ ነው ምናምን ፔሪድሽ አንድ ቀን ሁለት ቀን ሲቀር ኦ ማይ ጋድ አርግዤ ይሆን ወይ ምናምን አይነት ጭንቀት ውስጥ እነዚህ ሁላ ጭንቀት የምታስተናግጂው አንቺ ነሽ እሱ አይደለም ስለ እነዚህ ነገሮች ታውቂያለሽ ወይ ሌላው ሴክስ ኤዱኬሽን ነው ሴክስ ኤዱኬሽን ፒዩሪቲ ካልቸር ያለበት ሀገር ላይ ስፔሻሊ በስነ ስርዓት አይሰጥም ብቻ ሳይሆን ኢቭን እንዲሰጥ ራሱ ህዝቡ ማህበረሰቡ ፍቃደኛ አይደለም ስለ ሴክስ ልጆች ማወቅ የለባቸውም ይባልና ምንም ነገር ሳታቂ ታድጊያለሽ ምንም ነገር ሳታቂ ትዳር ውስጥም ሴክስ ማድረግ ውስጥም ሁካፕ ካልቸር ውስጥም ትገቢያለሽ ከዛ ባላወቅሽው ሁኔታ ወይ እርግዝና ተፈጥሮብሽ ወይ በሽታ ይዞሽ ወይ የሆነ ኢንፌክሽን ኮንትራክት አድርገሽ ምናምን ገደል ትገቢያለሽ ሴክስ ኤዱኬሽን በጣም አስፈላጊ ነው ኢትዮጵያ ውስጥ እየተሰጠ አይደለም ምናልባት ባዮሎጂ ላይና አካባቢ ሳይንስ ላይ ስለ ሪፕሮዳክሽን ሄልት ስለ ስነ ተዋልዶ ጤና ምናምን ከምትማሩት በአንድ ቻፕተር በሁለት ቻፕተር ከምትማሩት ነገር ውጪ ሴክስ ኤዱኬሽን የለም ሴክስ ኤዱኬሽን በጣም አስፈላጊ ነገር ነው ስፔሻሊ ልጆች በ14 በ15 በ16 እድሜ ክልል ውስጥ ሴክስ እንዳይጀምሩ የምንፈልግ ከሆነ ቲን ፕሬግነንሲ ወይም ደግሞ ይሄ ሴቶች ሳያድጉ 20 ዓመት ሳያልፋቸው የሚያረግዙትን ነገር መቀነስ የምንፈልግ ከሆነ ሴክስ ኤዱኬሽን በጣም አስፈላጊ ነው ሊትራሊ ጥናት ማየት ትችላላችሁ ባይ ዘ ዌይ የሆነ ጊዜ የሆነ ዶክመንተሪ ላይ ዩሮፕን እና አሜሪካን ሀገርን እያነጻጸሩ ነበርና አሜሪካን ሀገር ላይ ቲን ፕሬግነንሲ በጣም በብዛት አለ በጣም ቲን ፕሬግነንሲ ማለት ቅድም እንዳልኳችሁ ሴቶች ከካምፓስ ሳይወጡ ከሃይ ስኩል ሳይወጡ ያረግዙና ልጅ ይወልዳሉ ሲንግል ማም ይሆናሉ ማለት ነው አሜሪካ ውስጥ በጣም ፓንደሚክ ነበረ በቃ ከቁጥጥር ውጪ ሆኖ ነበረ ቲን ፕሬግነንሲ እና ኤስቲዲ ማለት ነው ሴክሹዋሊ ትራንስሚትድ ዲዚዝ ይሄ በወሲብ የሚተላለፉ በሽታዎች በየትምህርት ቤቱ ጨብጥ ብትሉ ቂጥኝ ብትሉ ምናምን በቃ ብሬክ አውት ይኖራል ልክ እንደ ኮሮና ይሰራጭ ነበር አሜሪካ ውስጥ ማለት ነው ዩሮፕ ውስጥ ግን ስፔሻሊ ፍራንስ ፊንላንድ እና የሆነ ሀገር ስዊድን ኦር ኖርዌይ ብቻ እነዚህ ሀገሮች ላይ ደግሞ ጥናት ተካሂዶ ቲን ፕሬግነንሲ ከአሜሪካ ካለው ቁጥር ጋር ሲነጻጸር ኦልሞስት ከግማሽ በላይ በሚሆን ቀንሷል የኤስቲዲዩም ብሬክ አውት ወይ ይሄ ቅድም የቂጥኝ የጨብጥ ምናምን ያልኩት ማለት ነው የሱም ወረርሽን ኦልሞስት የለም ማለት ይቻላል ትምህርት ቤት ውስጥም ኮሌጅ ውስጥም ማለት ነው እና ለምንድን ነው ሲባል ሴክስ ኤዱኬሽን አሜሪካ ውስጥ የሚሰጠው ሴክስ ኤዱኬሽን እና ዩሮፕ ውስጥ የሚሰጠው ሴክስ ኤዱኬሽን በጣም የተለያየ ነው እድሜን ኮንሲደር ያደረገ የልጆችን የአእምሮ እድገት ኮንሲደር ያደረገ የወሲብ ትምህርት የሴክስ ትምህርት ያስፈልገናል ኮንሰንት ምንድን ነው ለምሳሌ ፍቃደኝነት ላይ የተመሰረተ የወሲብ ግንኙነት ምንድን ነው ሴክሹዋል አሳልት የወሲብ ጥቃት ምንድን ነው ልጆቻችን እነዚህን ነገሮች ያውቃሉ ወይ አያውቁም ሴክሹዋል ሄልት
የወሲብ ራስን እንዴት ነው በሴክስ ከሚተላለፉ በሽታዎች የምንጠብቀው? ኮንዶም ከማድረግ በላይ ኮንዶም አሁን በቃ እንደ መፍትሄ ሁሉም ጋር ትምህርት ቤት ውስጥም በቃ ኮንዶም እንደዚህ አድርጋችሁ ሴክስ ካደረጋችሁ ምናምን ይባላል። ግን በስነ ስርዓት ኮንዶም ካልተጠቀማችሁ ከ10 እስከ 15 ቻንስ እንዳለ ታውቃላችሁ። የምታረግዙበት፣ HIV የምትያዙበት፣ ጨብጥና ቂጥኝ የምትያዙበት፣ እነዚህን በሽታዎች የምትያዙበት ቻንስ ከ10 እስከ 15 በጣም ትልቅ ነው። ባይ ዘ ዌይ ትልቅ ነው። ፐርፌክትሊ ኮንዶም ከተጠቀማችሁ 99% ቻንስ ነው ያላችሁ። ስቲል 1% አለ። ግን አጠቃቀሙን የማታውቁበት ከሆነ እና የተለያየ ይቀደዳል፣ ይበሳል፣ ኮንዶም ብዙ ነገር ይፈጠርበታል። የተለያዩ አደጋዎች እየተፈጠሩ ከሆነ ከ10 እስከ 15 ድረስ በበሽታ የምትያዙበት እርጉዝ የምትሆኑበት ቻንስ አለ። ምን ያክላችሁ ይሄንን ታውቃላችሁ? ፓወር ዳይናሚክስ ሴክስ ላይ ፓወር ዳይናሚክስ የሚባል ነገር አለ። ልናመልጠው የምንችለው ነገር አይደለም። ወንዶች በጉልበት ይበልጡናል፣ በጡንቻ ይበልጡናል፣ ትልቅ ናቸው። በዛ ላይ ደግሞ እነሱ ናቸው ወደኛ ሰውነት የሚገቡት። እኛንን የምንከፈተው፣ እኛንን ቨልነረብል የምንሆነው፣ ሰውነታችንን አሳልፈን የምንሰጠው እኛን። ያ ዳይናሚክ የማናውቀው ከሆነ ስፔሻሊ በጣም ኤክስፒሪየንስ የሆኑ ወንዶች እንደፈለጉ እንዲጫወቱብን ሜዳ ያመቻችላቸዋል። እነዚህ ነገሮች ሴት ልጅ ማወቅ አለባት ወሲብ ከመጀመሯ በፊት። ስለ ፍቃደኝነት ላይ ስለተመሰረተ የወሲብ ግንኙነት ኮንሰንት፣ ስለ ሴክሹዋል አሳልት፣ ስለ ወሲባዊ ጥቃት። ወሲባዊ ጥቃት ምንድን ነው? ያስገድዶ መድፈር ጥቃት ብቻ አይደለም። ወሲባዊ ጥቃት እምቢ አልፈልግም እያልሽው እንዴ አትወጂኝም እንዴ በቃ እንጣላ እንዴ ገርል ፍሬንድ ያደለሽ እንዴ እና ሌላ ሴት ጋር ሊሄድ ምናምን እያለ ጫና እያደረገብሽ ወደ ሴክስ የሚገፋፋሽ ሰው እያጠቃሽ ነው። አፍቅሮሽ አይደለም፣ ሴክስ ነው ማድረግ የሚፈልገው፣ እያጠቃሽ ነው። ኮወርሽን ሬፕ እንለዋለን፣ ወይም ደግሞ ጫና ፈጥሮ መድፈር እንለዋለን። አስገድዶ መድፈር አለ፣ ጫና ፈጥሮ መድፈር አለ። መጠጥ አጠጥቶሽ፣ አደንዛዥ እጽ አስቅሞሽ ወይም ደግሞ አሸትቶሽ አስጭሶሽ ሴክስ እያደረገሽ ከሆነ እሱም የወሲብ ጥቃት ነው። ሴክስ አይደለም እያደረጋችሁ ያላችሁት፣ እያጠቃሽ ነው። ዝግጁ አይደለሁም ለሴክስ፣ ሴክስ ማድረግ አልፈልግም እያልሽው በማስፈራራት በማስከር በምናምን የተለያዩ ትሪኮችን ተጠቅመው ወሲብ እየፈጸመብሽ ከሆነ እያጠቃሽ ነው፣ ሴክስ እያደረጋችሁ አይደለም። እነዚህን ነገሮች ማወቅ አለብሽ። በዛ ላይ ፕሌዠር ማግኘት አለብሽ። በጣም ብዙ ሴቶች ሴክስ አድርጋችሁ ብድግ ብላችሁ ወደ ቤታችሁ ትሄዳላችሁ። እየረካችሁ ግን አይደለም፣ ደስተኛ ሆናችሁ አይደለም። በቃ ቦይፍሬንዴ ደስ ይበለው፣ ባሌ ደስ ይበለው ብላችሁ ነው የምታደርጉት። 2022 ላይ ነው 2021 ላይ ጥናት ተካሂዶ ኢትዮጵያ ውስጥ ለምሳሌ 35% ሚስቶች ናቸው በባላቸው የሴክስ ችሎታ ደስተኛ የሆኑት፣ ኦርጋዝም የሚያደርጉት። 65% ሴቶች እንደ ኪችን ስራ ነው የሚያዩት ሴክስን። በቃ ልክ ባሏ ሲፈልግ ኦኬ እሺ በቃ እንካ ብላ ከፍታ ትሰጣለች። ከዛ አለቀ፣ ጨረሰች። ምንም አትደሰትም፣ ምንም እንትን አትልም። እነዚህ ነገሮችን ማወቅ መቻል አለባችሁ። ስለ ፓወር ዳይናሚክሱ ማወቅ አለባችሁ። ከሴክስ አብሮሽ የሚያደርገው ወንድ በጉልበት እንደሚበልጥሽ ኢቭን ኢንቫይሮንመንቱ ራሱ እሱን እንደሚያተልቀው ማወቅ መቻል አለብሽ። ከዛ ክፍል ስትወጡ አንቺ ብታረግዢ፣ አንቺ በሽታ ቢይዝሽ፣ የሆነ አደጋ ቢፈጠርብሽ ካጠገብሽ እልም ብሎ ያለምንም ተጠያቂነት እሱ የሚፈልገውን ነገር አድርጎ የመሄድ መብቱ የተጠበቀለት ኢንቫይሮንመንት ውስጥ እንዳላችሁ ማወቅ መቻል አለብሽ። እነዚህ ነገሮች ሳታቂ ወደ ወሲብ መፈጸም፣ ወደ ሴክስ ማድረግ የምትሄጂ ከሆነ ተበላሽ። ሌላ ኢኳሊቲ ኢን ስታንዳርድስ፣ ቅድም ብያችሁ ነበረ። ስፔሻሊ ፒዩሪቲ ካልቸር ላይ
ሁክአፕ ካልቸር ላይም አለ፣ ግን ፒዩሪቲ ካልቸር ላይ ደብል ስታንዳርድ አለ። ሴቶች ድንግል እንዲሆኑ ሴክስ ከብዙ ወንድ ጋር እንዳይፈጽሙ፣ በአጠቃላይ ሴክስ ከአንድ ወንድ ጋር ብቻ እንዲፈጽሙ፣ አለባበሳቸውን እንዲያስተካክሉ፣ እንዲሸፈኑ፣ እንዲሰጠሩ፣ ራሳቸውን ትንሽ እንዲያረጉ በጣም ጫና ይደረግባቸዋል። ወደ ወንዶች ሲመጣ ግን አይ ሂድ ኤክስፒሪየንስ አድርግ፣ ሂድ ተማር፣ እንዴ መቻል አለበት፣ ችሎታ ሊኖረው ይገባል፣ ሴቶቹም የሚወዱት የሚችል ወንድ ነው ብሎ ነገር የለም። በመጀመሪያ ደረጃ አንድ ወንድ ከ30 ሴት ጋር ስለተኛ ወሲብ ቻለ ማለት አይደለም። that's a lie፣ ውሸት ነው። ከብዙ ሴት ጋር የተኛ ወንድ ኤክስፒሪየንስድ አይደለም። he's just ሸርሙጣ፣ አለቀ። ኤክስፒሪየንስድ አይደለም። ከብዙ ሰው ጋር ስለተኛችሁ አይደለም ሴክስን የምታውቁት፣ ስለ ሴክስ የምትችሉት፣ የሴክስ ችሎታ የሚኖራችሁ። that's not how it works። ከ30 ሴት ጋር የተኛ ወንድ አንቺን መጥቶ ላያስደስትሽ ይችላል በሴክስ፣ ምክንያቱም ያንቺ ሰውነት የራስሽ ነው። 30ዎቹ ጋር የሚጠቀመው መንገድ አንቺ ጋር ላይሰራ ይችላል። ሁላችንም የተለያየንን የሚያስደስተን when it comes to sex የሚያስደስተን ነገር፣ የሚያስደስተን ትሪኮች፣ የሚያስደስተን ድርጊቶች የተለያዩ ናቸው። ስለዚህ በፍጹም don't buy into this bullshit. It's just double standard. So equal standard ሊኖር ይገባል የሚለውን ነገር ጭንቅላትሽ ውስጥ ማስገባት አለብሽ። ኦኬ ድንግል ነሽ አይደለ? ድንግል ካልሆነ ሰው ጋር ለምን እንደምትሆኚው ንገሪኝ። አንቺ ራስሽን ከጠበቅሽ፣ አንቺ አይ እኔ ኮሚትድ ከሆነ ሰው ጋር፣ ከሚያፈቅረኝ ሰው ጋር፣ ከሚወደኝ ሰው ጋር ነው መሆን የምፈልገው ብለሽ ከሆነ ቁጭ ያልሽው እዚህ ጋር ለምን 30 ሴት ጋር 40 ሴት ጋር የሄደ ወንድ ጋር ግንኙነት ትፈጽሚያለሽ ንገሪኝ። ደብል ስታንዳርድን በኢኳሊቲ ስታንዳርድ መቀየር መቻል አለብሽ። አንቺ ሴክስ ስለጀመርሽ የሚሰድቡሽ ከሆነ እና ሌላ ሴክስ የጀመረን ወንድ ደግሞ አይ ይችላል፣ እሱ ጎበዝ ነው፣ ጀግና ነው ምናምን የሚሉ ከሆነ እነዚህን ሰዎች ከጉዳይ መቁጠር የለብሽ። ሴም ቲንግ ሹድ አፕላይ። ለወንዶች ለሴቶችም ይሰራል የተባለው ነገር እንደ ባህል ማህበረሰቡ እንደ ባህል ሴቶች ሴክስ ማድረግ የለባቸውም ከትዳር በፊት ብሎ የሚያስብ ከሆነ ወንዶችንም እንደዛ እንዲያረጉ ማስገደድ መቻል አለበት። ሴም ስታንዳርድ አፕላይ ቱ ቦት ጀንደርስ። ለሁለቱም ጾታዎች አፕላይ ያደርጋል ይሄ ነገር። ከትዳር በፊት ሴክስ መጀመር የለበትም ከተባለ ከትዳር በፊት ሴክስ የሚጀምር ወንድ እዛ ማህበረሰብ ውስጥ መገኘት የለበትም። አለቀ። ይሄንን ወደ ውስጥሽ አስርጽ፣ አስገቢ። ስለዚህ እንዴት ነው ማኔጅ የምናደርገው ብላችሁ የምትጠይቁኝ ከሆነ እነዚህን ነገሮች አስቀድሙ። ኤጀንሲ ይኑራችሁ። በራሳችሁ ሰውነት ላይ በራሳችሁ ማህፀን ላይ መወሰን ያለባችሁ መወሰን የምትችሉት እናንተ እንደሆናችሁ እወቁ። ኢሞሽናል አዌርነስ ይኑራችሁ። ስለ ፍቅር እወቁ፣ ሪሰርች አድርጉ። ስለ ሴክስ እወቁ፣ ስለ ኮሚትመንት እወቁ፣ ስለ ሪሌሽንሺፕ እወቁ። ቁጭ ብላችሁ ስልካችሁ ላይ ስክሮል የምታደርጉበትን እኮ በጣም ብዙ መጽሐፎች ስለነዚህ ቶፒኮች እያወረዳችሁ ማንበብ ትችላላችሁ፣ ማወቅ ትችላላችሁ። የሴት ልጅ ተፈጥሮ ምንድን ነው? የኔ ተፈጥሮ ምንድን ነው? እኔ ምን አይነት ሴት ነኝ? ካዥዋል ሴክስ የሚያስደስተኝ ሴት ነኝ ወይስ ኮሚትመንት እፈልጋለሁ? እነዚህን ነገሮች ራሱ ማወቅ መቻል አለባችሁ ስለራሳችሁ ማለት ነው። ሶ ኢሞሽናል አዌርነስ ይኖራችሁ። ሴክስ ኤዱኬሽን ኢንተርኔት ላይ አለ። አሁን ትምህርት ቤት ውስጥ ለማሰጠት ኢትዮጵያ ውስጥ ገና ነን። ማንም የጀመረው አይመስለኝም ይሄንን ፕሮጀክት። ግን ትምህርት ቤት ውስጥ እስኪሰጥ አጠብቁ፣ ኮሌጅ ውስጥ እስኪሰጥ አጠብቁ፣ ዩኒቨርሲቲ ውስጥ እስኪሰጥ አጠብቁ። አሁን ሶሻል ሚዲያ ላይ ብዙ ነገር መማር ትችላላችሁ። ሶ ሴክስ ኤድ እያላችሁ ሪሰርች እየሰራችሁ አንብቡ፣ እዩ፣ ቪዲዮዎች ተመልከቱ፣ ቶክ ሾዎች፣ ፖድካስቶች አዳምጡ። ስለ ሴክስ እውቀት ይኖራችሁ። ምንድነው ሴክስ? ምን ኤክስፔክት ማድረግ አለብኝ? ኮንሲኩዌንሱ ምንድነው? ውጤቱ ምንድነው? የሚሉትን ነገሮች እወቁ፣ አንብቡ እና እንዳልኳችሁ ኢኳሊቲ ሴንተር አድርጉ። እሱ ወንድ ስለሆነ ሴክስ ያርግ፣ እኔ ግን ሴት ስለሆንኩ ድንግል ሆኜ ልቀመጥ ብሎ ነገር የለም። ድንግል ከሆንሽ ኤቭሪዋን should be ድንግል። አንቺ ጋር የሚመጡ ወንዶች፣ አንቺ እድል የምትሰጫቸው ወንዶች በሙሉ ድንግል መሆን አለባቸው።
አለቀ። ስለዚህ be intentional ስለዚህ ነገር ስሜትሽ ስለመጣ ብቻ ቦይፍሬንድ ስለያሽ ብቻ ቦይፍሬንድሽ ሴክስ ማድረግ ስለፈለገ ብቻ አይሁን ሴክስ የምታደርጊው። እኔ ዝግጁ ነኝ ወይ? ስነ ልቦናዬ ዝግጁ ነው ወይ? ልቦናዬ ዝግጁ ነው ወይ? ማህፀኔ፣ ሰውነቴ፣ ራሴ ዝግጁ ነኝ ወይ? እርግዝና ቢመጣ በሽታ ቢመጣ ቢክደኝ ቪዲዮ ቢቀርጸኝና ቢያሰራጭብኝ ቢለቅብኝ እነዚህ አደጋዎችን የመቋቋም ትከሻው አለኝ ወይ? ችሎታው አለኝ ወይ? ሰፖርት ሲስተሙ አለኝ ወይ? ቢ ኢንተንሽናል። የሚያሳፍሩሽን ሰዎች፣ ጫና የሚፈጥሩብሽን ሰዎች ዞር አድርጊ። ምንም አይነት ጫና ሴክስ አርጊም ብለው ሴክስ አታርጊም ብለው የሚጫኑሽን ሰዎች አታዳምጫቸው። እነሱ አይደሉም የሚወስኑት፣ አንቺ ነሽ የምትወስኚው። ኦልሬዲ ደግሞ ቦይፍሬንድ ይዘሽ ሴክስ ምናምን አድርገሽ ከሆነ ኢትስ ኦኬ። በጣም ብዙ ሰው ያደርገዋል። ባይ ዘ ዌይ ሶሻል ሚዲያ ላይ እንደዚህ ሰው ዋይ እንደሚለው አይደለም። የመጨረሻ ሃይማኖተኛ ነው የምትያቸው ሰዎች ማለት ነው ብዙ ነገር አድርገዋል። ሴክሹዋሊ ተደብቀው ሴተኛ ዳሪ ቤት እየሄዱ በጣም ብዙ ነገር አድርገዋል። ስለዚህ ሼም ያዝሽ፣ አትሸማቀቂ። ድንግል ስላልሆንሽ ሊያሸማቅቁሽ ሲሞክሩ አይንሽን በጨው አጥበሽ ገደል ግቡ፣ አፍንጫችሁን ላሱ የማለት የጀርባ አጥንት ይኖርሽ። ኢትስ ኦኬ። ሌላ ከምንም በላይ የራስሽን ክብር አስቀድሚ። ከቦይፍሬንድሽ ፍቅር፣ ከስሜትሽ፣ ከሆርሞንሽ፣ ከምንሽም በፊት ክብርሽን አስቀድሚ። ክብርሽን አስቀድሚ ሲል ደግሞ ክብርሽን ከድንግልናሽ ጋር አያይዥ እያልኩ አይደለም። ኖ it doesn't work like that። ድንግልናሽ አይደለም ያንቺን ዋጋ የሚገልጸው። ያንቺን ዋጋ የሚገልጸው አንቺ ነሽ፣ ማንነትሽ ነው፣ ልቦናሽ ነው፣ ደግነትሽ፣ እውቀትሽ። እነዚህ ነገሮች ላይክ አንቺን ሰው የሚያደርጉሽ ነገሮች ናቸው እንጂ ሴክስ ስታደርጊ በደም የሚወጣ ነገር አይደለም። ማንነትሽን፣ ዋጋሽን የሚተምነው በጣም ድንግል ሆነው በጣም ብዙ የባለጌ ስራ የሚሰሩ ምንም ዋጋ የሌላቸው ክብር ሊሰጣቸው የማይገባ በጣም ብዙ ሰዎች አሉ። ድንግል ሆነው ክብርሽ፣ ማንነትሽ ከድንግልናሽ ጋር እንዳታያይሽ። አሪፍ ነው ድንግል መሆንሽ፣ አሪፍ ነው። ትዳር መጠበቅሽ በጣም ቆንጆ ነው። ከብዙ ነገር አብስቴን ማድረግ ቆንጆ ነገር ነው። ግን ዋጋሽን ከሱ ጋር አታያይሽ። ሰልፍ ሪስፔክት ይኖርሽ። ሰልፍ ሪስፔክትሽን ከአእምሮሽ ጋር፣ ከልቦናሽ ጋር፣ ከማንነትሽ ጋር አያይዡ እንጂ ከስጋ ጋር፣ ከደም ጋር፣ በደም ከሚወጣ ነገር ጋር አታያይዡ። እና ሰልፍ ሪስፔክትሽን አስቀድሚ። በቃ ራስሽን አስቀድሚ። ራስሽን አክብሪያት፣ ሰውነትሽን አክብሪው። ያኔ ነገሮች ክሊር እየሆኑ ይሄዳሉ። ማንም መጥቶ እንዴ ስለማፈቅርሽ ስለምታፈቅሪኝ ቦይፍሬንድሽ ስለሆንኩኝ ሴክስ እናደርግ ብሎ አያሳምንሽም ያኔ። ምክንያቱም የራስሽን ክብር ነው የምታስቀድሚው። የማንንም ወንድ ፍላጎት ክብር አይደለም የምታስቀድሚው። ሴክስ ብታደርጊ ማንም እየመጣ አንቺማ ሸሌ ነሽ፣ ሸርሙጣ ነሽ፣ እንደዚህ ምናምን ሲልሽ ምንም አይመስልሽም አገን። ምክንያቱም ክብርሽን ያያያሹ ከማንነትሽ ጋር ስለሆነ ማለት ነው። ያ ሰው ምንም ቢል ምንም አይመስልሽም። አንቺ የምታስቀድሚያት ማንነትሽ አለች፣ የምታከብሪያት የምትወጃት ማንነትሽ አለች። በእንደዚህ አይነት መልኩ እራሳችሁን ፕሮቴክት አድርጉ። እወዳችኋለሁ። ሁክአፕ ካልቸር ላይም ፒዩሪቲ ካልቸር ላይም ባለመሳተፍ የራሳችሁን ፍላጎት፣ የራሳችሁን ማንነት፣ የራሳችሁን ምርጫ በማስቀደም እቺን ዓለም ናቪጌት አድርጓት ብዬ እንደ ታላቅ እህት እንደ አክስት እመክራችኋለሁ። እወዳችኋለሁ። ባይ